ቴሌቪዥን አስደናቂውን የክብር ፍጻሜያችንን የሚያበስር የቴሌቪዥን ፕሮግራም አሁን ጀመረ። የምስራች! ኢየሱስ በቶሎ ይመጣል። ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ የድንቅ ፍጻሜ ዝግጅቶችን በጀመን ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉን ቤተሰቦቻችን ጸጋና ሰላም ከሁላችሁ ጋር ይሁን። የምጽአቱ ድምጽ ነው። ወንድማችሁ አገልጋይ ያሬድ ነኝ። በዛሬው አገልግሎቴ የኋለኛው መለከት በሚል ቃል እንካፈላለን። በሕይወት ጠብቆ ያገናኘን የዘላለም አምላክ አሸናፊ የሠራዊት ጌታ እግዚአብሔር ስሙ ለዘላለም የተባረከ ይሁን። በዚህ አገልግሎት ሁልጊዜ እንደምላችሁ ቤተክርስቲያንን ማንቃት፣ ቅዱሳንን ማስታጠቅ ዋነኛ ዓላማችን ነው። ዘመንን መዋጀት የእግዚአብሔር ልጆች ስልጣን ስለሆነ ዘመንን ካለው ነባራዊ ሁኔታ ጋር በማመሳከር ዘመናትን እየመረመረን የጌታን ቀን እንዋጃለን። የጌታን ቀን የሚያስቸኩል ትውልድ እንዲነሳም በምንችለው መጠን ሁሉ እንሰራለን። ይህን አገልግሎት ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁ እንድትቆሙ እንድትደግፉ በጌታ ፍቅር ጠይቃችኋለሁ። ስለ ንጥቀት 3 አይነት ምልከታዎች እንዳሉ ከዚህ በፊት በለቀኩት ቪዲዮ ላይ አግኝታችኋል ብዬ ተስፋ አደርጋለሁኝ። የመጀመሪያው ቅድመ መከራ ንጥቀት ወይም ደግሞ የመከራው ዘመን ከመጀመሩ አስቀድሞ የሚሆነው ንጥቀት ነው። ሁለተኛው ንጥቀት ደግሞ በመከራው መካከል ነው ቤተክርስቲያን የምትነጠቀው የሚል አስተሳሰብ ነው። ይህ ማለት መከራው 7 ዓመት ነው። ታላቁ መከራ በ3 ዓመት ተኩል ምድር ላይ ያለች ቤተክርስቲያን ከዛ በኋላ ትነጠቃለች የሚል ሚርትሪቭ ራፕቸር የሚባለው ነው። ሶስተኛው ደግሞ በመከራው ዘመን ፍጻሜ ማለትም ቤተክርስቲያን 7ቱንም የመከራ ዓመት ቤተክርስቲያን ምድር ላይ ያለች ከዛ በኋላ ትነጠቃለች፣ እንደገና ተመልሳ ትመጣለች የሚል ምልከታ ነው ያለው። ነገር ግን በአብዛኛው ተቀባይነት ያለው ቤተክርስቲያን የመከራው ዘመን አይመለከታትም፣ ከመከራው ዘመን አስቀድሞ ትነጠቃለች የሚል ነው። ምክንያቱም የመከራው ዘመን ለእስራኤል የተቀጠረ 7 ሱባኤ ዘመን ስለሆነ ነው። ወይንም ከ7 ሱባኤ የቀረ 1 ሱባኤ ስለሆነ በትንቢተ ዳንኤል ምዕራፍ 9 ቁጥር 24-27 ባለው መሰረት ለእስራኤል ከተቀጠረው ለኢየሩሳሌም ከተቀጠረው 7 ሱባኤ የቀረ 1 ሱባኤ ስለሆነ ቤተክርስቲያንን የሚመለከታት አይሆንም ነው። እንዲሁም ደግሞ በዚህ በታላቁ መከራ ወቅት ሰይጣን በምድር ላይ የሚለቀቅበት የክርስቶስ ተቃዋሚም በምድር ላይ የሚነሳበት ዘመን እንደመሆኑ መጠን ከልካይ ተብሎ የተጠቀሰው መንፈስ ቅዱስ ምድር ላይ የሚኖር ከሆነ ወይም መንፈስ ቅዱስ ምድር ላይ የሚኖረው በቤተክርስቲያን ምክንያት ስለሆነ ቤተክርስቲያን እስካለች ድረስ መንፈስ ቅዱስ አለ። ጠላት እንደወደደ ሊሰራ የክርስቶስ ተቃዋሚ ሊገለጥ አይችልምና የግድ ቤተክርስቲያን መልቀቅ አለባት። ብዙ ምክንያቶች ይጠቀሳሉ። ስለዚህ ቤተክርስቲያን በመከራው ዘመን አትኖርም በሚል አቋም ነው ሳስተምራችሁ የቆየሁት። እንግዲህ ነገር ግን ቤተክርስቲያን በመከራው ዘመን መሃል ወይም ደግሞ 3 ዓመት ተኩሉ ሲያልቅ ትነጠቃለች። ይሄ ማለት የመጀመሪያው 3 ዓመት ተኩል ወይም የምጣር መጀመሪያ የሚባለው ጊዜ ቤተክርስቲያን በምድር ላይ ትቆያለች የሚለው አስተሳሰብ ከሚያነሳቸው ነገሮች አንዱ የኋለኛው መለከት የሚለው አስተሳሰብ ነው። እንግዲህ የኋለኛው መለከት ሲነፋ የሚል ቃል አለ። የአንደኛ ቆሮንቶስ ምዕራፍ 15:51-52 ያለው ነው። ስለዚህ የኋለኛው መለከት የሚለው እሱ ዮሐንስ ራእይ ላይ የተጠቀሰው 7ኛው መለከት ስለሆነ አሁን እንግዲህ በዝርዝር መጣበታለሁ ማለት ነውና ያ ስለሆነ ቤተክርስቲያን እስከ ኋለኛው መለከት እስኪነፋ ወይም 7ኛው መለከት እስኪነፋ ድረስ ምድር ላይ ያለች የሚል አስተሳሰብ ነው። ነገር ግን ጥቅሱ በተሳሳተ መንገድ የተተረጎመ መሆኑን ለማስረዳት ነው ሞክረው ማለት ነው። በመጀመሪያ መነሻ ማድረገው ለንጥቀት ግልጽ የሆነ ማብራሪያ የተሰጠበትን የአንደኛ ተሰሎንቄ ምዕራፍ 4 ቁጥር 15-17 ያለውን ቃል ነው የማነብላችሁ። እንግዲህ በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ማለት ጌታ ሲመጣ በሕይወት የሚያገኘን የማንሞት ማለት በስጋ የማንሞት ጌታ ሲመጣ ወይም ቤተክርስቲያንን ለመውሰድ ለመንጠቅ ሲመጣ በምድር ላይ በሕይወት የሚያገኘን ማለት ነው። ጌታ እስኪመጣ ድረስ የምንቀር ማለት በሕይወት የምንቀር ወይም በሕይወት ሳንሞት የምንቀር ያንቀላፉትን አንቀርም ይላል። ስለዚህ አሁን በሕይወት ስላሉትና ስላንቀላፉት ጌታ ሲመጣ 2 አይነት ሰዎች ያገኛል። አንደኛ አንቀላፍተው በእርሱ አምነው ያንቀላፉ፣ ሁለተኛ ደግሞ በእርሱ አምነው በሕይወት ያሉ ያልሞቱ ሰዎችን ያገኛል። ያንቀላፉትን ግን እኛ አንቀድማቸውም። ምሳሌ ዛሬ ጌታ ይመጣል አልሞትኩም እኔ ወይም ደግሞ ይህን ቪዲዮ ዛሬ የሚያይ ሰው አልሞትም በሕይወት አለ። ስለዚህ ጌታ ሲመጣ ያን ሰው በሕይወት ያገኘዋል፣ እኔም በሕይወት ያገኛል ማለት ነው። ሌሎች ደግሞ በጌታ አምነው ያንቀላፋሉ። በክርስቶስ ኢየሱስ አምነው ክርስቲያን ሆነው ዳግም ተወልደው ያንቀላፋሉ። በመቃብር ያሉትም ይነሳሉ፣ በሕይወት ያለውም ደግሞ በመንፈስ ቅዱስ ኃይል
የክርስቶስን የትንሣኤ ኃይል ተጠቅመን እንለወጣለን ማለት ነው። ነገር ግን እኛ በሕይወት ያለነው ያንቀላፉትን ስጋዎቻቸው በመቃብር ያንቀላፉትን አንቀድማቸው ነው የሚለው። ስለ ሁለት አይነት ሰዎች ነው የሚናገረው ማለት ነው። እንግዲህ እዚህ ጋር ነው ልዩነት የሚፈጠረው። በሕይወት ያለናለን ያንቀላፋሉ። ስለዚህ ያንቀላፉት ይነሳሉ መጀመሪያ፣ ከዛ በሕይወት ያለን ደግሞ የምንለወጥበት ስርዓት ነው ያለው። እዚህ ኋለኛው መለከት የትኛው ነው የሚለውን ነው ማሳያችሁ። አንቀድምም ካለ በኋላ ጌታ ራሱ ኢየሱስ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና። ስለዚህ እንግዲህ ቤተክርስቲያን ለመንጠቅ ጌታ ሲመጣ ራሱ በኃይል ነው የሚመጣው ማለት ነው። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ምን ያደርጋል? ይወርዳል። እንግዲህ መለከት የመጀመሪያው መለከት ነው። ይሄ እግዚአብሔር መለከት ያለው ይሄ መለከት ሲነፋ ምንድን ነው የሚሆነው የሚለው ነው። በእግዚአብሔር መለከት ከሰማይ ይወርዳልና ካለ በኋላ በክርስቶስ የሞቱ አስቀድመው ይነሳሉ። እዚህ ይሄ እግዚአብሔር መለከት ሲገለጥ ምን ይሆናል ማለት ነው? በክርስቶስ የሞቱ አስቀድመው ይነሳሉ። ሙታንን ለመቀስቀስ የሚሆን መለከት ነው። ሙታንን ለመቀስቀስ የሚሆን መገለጥ ነው፣ ወይም ደግሞ ሚስጥራዊ ጥሪ ነው ማለት ነው። እንግዲህ ይሄ መለከት ትእዛዝ ነው። ትእዛዝ ብሎታል። ከዛ በኋላ በመላእክት አለቃ ድምፅ ብሎታል። ከዛ በእግዚአብሔር መለከት ብሎታል። እና የመጀመሪያው ነገር እንግዲህ በዚህ መለከት የሚሆን ነገር ምንድን ነው? የሙታን መነሳት ነው። የሙታን መነሳት ነው። በክርስቶስ የሞቱ አስቀድመው ምን ያደርጋሉ? አስቀድመው ይነሳሉ ይላል። ከዚያም በኋላ ይልና እንደገና ሁለተኛው ፕሮሰስ እኛ ሕያዋን ሆነን የምንቀረው ይልና በመለወጥ የሚለውን ሳያነሳ እዚህ ጋር አይጠቅሰውም። በመለወጥ ማለት ነው። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ተለውጠን የክርስቶስን ክቡር አካል በፊልጵስዩስ 3:19-20 በጠቀሰው መሰረት የክርስቶስ ኢየሱስን ክቡር አካል መስለን ወይም ያን አካል ለብሰን የማይሞት የማይፈርሰውን ለብሰን እኛ የሆን የምንቀረው ጌታን በአየር ለመቀበል ከተለወጥን በኋላ ማለት ነው። በአየር ከእነርሱ ጋር ከመቃብር ከሚነሱት ጋር በክርስቶስ አንቀላፍተው ነገር ግን ጌታ በመጀመሪያው መለከት ከሚነሱት ጋር ምናደርጋለን ማለት ነው። በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን ይላል። ስለዚህ እንግዲህ ንጥቀት የሚሆነው መጀመሪያ የሙታን መነሳት፣ ከዛ በሕይወት ያሉት መለወጥ የሁለቱ ትንሣኤ ነው። በእርግጥ ትንሣኤ ያሉት በሕይወት ያለ ነው። መለወጣችን ትንሣኤ ይባላል። ትንሣኤ ሁልጊዜ ለሞተ ነገር ነው የሚጠቀሰው። ትንሣኤ ሁልጊዜ በመቃብር ስላለ ነገር ነው የሚጠቀሰው። ጌታ ተነሳ ስንል ከመቃብር ነው የተነሳው። እኛም እነሳለን ስንል የሞቱ ሰዎች ከመቃብር መውጣት ወይም ከሞት መውጣታቸውን፣ እኛ ግን ሳንሞት በሕይወት ነው የምንለወጠው። እንግዲህ እዚህ ጋር የጠቀሰው መለከት የትኛው መለከት ነው ብለን ስንል በግልጽ የጠቀሰው መለከት የሙታን መቀስቀሻ መለከት ነው። መጀመሪያ የሚነፋው መለከት ነው ማለት ነው። የፊተኛው መለከት ነው ማለት ነው። ይሄ ሙታን አስቀድመው የሚነሱበትን መለከት ነው የሚናገረው። እንግዲህ መለከት የአዲስ ኪዳን ላይ ለሶስት ነገሮች ነው ጥቅም ላይ የሚውለው። አንደኛ ይሄ ነው የሙታን የመጀመሪያው መለከት የሙታን መቀስቀስ ነው የሚሆነው። ከዛ ቀጥሎ ደግሞ ከዚሁ ጋር ተያይዞ ከሙታን መቀስቀስ ጋር ተያይዞ በሕይወት ያለ ነው የምንለወጥበት ደግሞ ሌላ መለከት እንዳለ አሳያችኋለሁ። ሌላ መለከት ደግሞ አለ ማለት ነው። ስለዚህ ይሄ ለንጥቀት የሚሆነው የመጀመሪያው ይሄ ነው። ለንጥቀት የሚሆነው መለከት ራሱ ሁለት ነው ማለት ነው። አንደኛው እዚህ ጋር ያገኘነው መለከት ነው። ሁለተኛው መለከት ደግሞ ቆሮንቶስ ላይ መተን እናገኘዋለን ማለት ነው። የኋለኛው መለከት የተባለውን እዚያ ላይ መተን እናገኘዋለን። እንግዲህ የመጀመሪያው መለከት ይሄ ነው። ሁለተኛው መለከት አብዛኛው ጊዜ ቤተክርስቲያን በመከራው ዘመን መካከል ነው የምትነጠቀው ብለው የሚያምኑ ወገኖች የሚጠቅሱት ዮሐንስ ራዕይ ምዕራፍ 8 ቁጥር 1-2 ላይ የተጠቀሰው ሰባቱ መለከት እና ቁጥር እዛው ዮሐንስ ራዕይ ምዕራፍ 11 ቁጥር 14-15 ላይ የተጠቀሰው ሰባተኛው መለከት እሱ ነው። እሱ በመከራው ዘመን የሚነፋ መለከት ወይም የመለከት ፍርድ ነው። እሱ መተን ሁለተኛው መለከት እሱ ነው። ሶስተኛው መለከት የምናገኘው የማቴዎስ ወንጌል ምዕራፍ 4 ቁጥር 31 ላይ ለዳግም ምጽአት ጌታ ኢየሱስ ክርስቶስ ሲመጣ የተመረጡትን ለመሰብሰብ በታላቅ መለከት በአራቱ ማዕዘን የተበተኑትን ለመሰብሰብ የሚጠቀመው መለከት ነው ማለት ነው። ስለዚህ እንግዲህ የንጥቀት መለከት አለ። የመከራው ዘመን ሰባተኛው መለከት አለ። ሁለተኛው እሱ ነው የመከራው ዘመን። ሶስተኛው ጌታ ዳግም ሰባቱ ዓመት አልቆ የመከራው ዘመን ተጠናቆ ጌታ
የተበተኑትን ቅዱሳኑን ለመሰብሰብ መጨረሻ ላይ የሚነፋው ማቴዎስ 4:31 ላይ ያለው መለከት 3 መለከቶች ናቸው ያሉት ማለት ነው። ግን ንጥቀትን በተመለከተ አሁን ያየነው የሙታን መቀስቀሻ የመጀመሪያው መለከት ነው። የመጀመሪያው የኋለኛው መለከት የሚለውን ነገር መተን እንመለከታለን። የኋለኛው መለከትን የምናገኘው በዚህ በአንደኛ ቆሮንቶስ ምዕራፍ 15 ላይ ነው። ምዕራፍ 15 ላይ ምዕራፍ 15 ላይ ምን የሚል ቃል እናገኛለን? እነሆ አንድ ምስጢር ነግራችኋለሁ ይላል። አንድ ምስጢር ነግራችኋለሁ። ከዚህ እንግዲህ ጳውሎስ ምስጢር ብለው የሚጠቅሳቸው ነገሮች በጣም የተለዩ አዳዲስ መገለጦች ናቸው። ሰማያዊ መገለጥ የተቀበላቸው እርሱ በግሉ የተቀበላቸው ሰማያዊ መገለጦች ናቸው። እንደዚያ ምስጢራትን በመቀበል ጳውሎስን የሚያክለው ሰው የለም። ጋብቻን ምስጢር ብለው ይጠቅሰዋል። ኤፌሶን 5 ላይ ይህንን ራሱ ምስጢር ብለው ይጠቅሰዋል። የእስራኤል መዳን ሮሜ 11:25 ላይ ምስጢር ብለው ይጠቅሰዋል። እንደዚህ የአሕዛብን መዳን ቆላስይስ 1 ላይ ምስጢር ብለው ይጠቅሰዋል። እንደዚህ ምስጢር እያለ ጳውሎስ የሚጠቅሳቸው ለጳውሎስ የተሰጡ መገለጦች አሉ። ለጳውሎስ የተሰጡ መገለጦች አሉ። ታላቅ ሐዋርያ ስለሆነ ወደ አሕዛብ ወንጌል ይዞ ወጣ። የጸጋውን ወንጌል ይዞ ወጣ ሐዋርያ እንደሆነ መጠን በጣም ብዙ ምስጢራት የተገለጡለት ሐዋርያ ነው። እዚህ በጣም ብዙ ምስጢራትን ተቀብሏል ከጌታ። እነዚህ የመንግስተ ሰማያት ቁልፎች ምንላቸው ናቸው እና እዚህ ላይ አንድ ምስጢር ነግራችኋለሁ ብሎ ከተገለጡለት ምስጢራት አንዱን ነው የሚነግረን ማለት ነው። ሁላችን አናንቀላፋም ማለት ቅድም ተሰሎንቄ ላይ ያየ ነው። ጌታ ሲመጣ በሕይወት የምንቀራለን። ጌታ ሲመጣ ደግሞ አንቀላፍተው የሚቀሰቀሱ አሉ ብለናል። ሁላችን አናንቀላፋም ማለት እንግዲህ በመርህ ደረጃ ሐዋርያ ጳውሎስ ራሱን የሚቆጥረው ጌታ ኢየሱስ ክርስቶስ እሱ ባለበት ዘመን እንደሚመጣ ነው። ስለዚህ በሕይወት ያሉ ከሚለወጡት ወገን ነው ራሱን የሚቆጥረው። ይሄ ማለት ጌታ ኢየሱስ ነገ እንደሚመጣ እያሰበ የሚሰራ ሐዋርያ ነበር ማለት ነው። እንግዲህ አሁን ቤተክርስቲያን የጠፋባት ነገር ይሄ ነው። ቅዱሳን የጎደለን ነገር ይሄ ነው። ጌታ ኢየሱስ ክርስቶስ ነገ እንደሚመጣ እያሰብን ዛሬ የምንሰራ ሰዎች ብንሆን በጣም እንፈጥናለን። የአኗኗር ስርዓታችን ይቀየራል። ስለ ዳግም ምጽአት ያለው እውነት በጣም መደብዘዙ፣ በጣም መፍዘዙ፣ በጣም ደካማ መሆኑ ብዙ ነገር እንዳጎደለብን እናውቃለን። ለወንጌል ያለን ፍጥነት አጉሎብናል። ቅድስና ላይ ያለ ነገር አጉድሎብናል። ህብረትና አንድነት ላይ ያለው ነገር አጉድሎብናል። ለሪቫይቫል የሚሆነውን ዝግጅት አጉድሎብናል። ወገኖች በጣም ብዙ ነገሮችን አጉድሎብናል። በዛ በተቃራኒ ደግሞ ለወንበር የምንጋፋ በዚህ ዓለም ተደላድሎ ለመኖር በጣም ዋጋ የምንከፍል መከራን በጣም የምንሸሽ በጣም ቀዝቃዛ ህይወት ስርዓት ያለን ለብታ የሎዶቅያ መንፈስ ማለት ነው። በለብታ የተሞላ የህይወት ስርዓት እንዲኖረን ከቅድስና በጣም አፈንግጠን እንድንሄድ ገንዘብ ወዳዶች፣ ክብርና ዝና ወዳዶች እንድንሆን አድርጎናል። ጌታ ኢየሱስ ክርስቶስ ነገ እንደሚመጣ እንደ ጳውሎስ እያሰበ የሚሮጥ ሰው ግን እነዚህ ነገሮች ጠልፈው አይጥሉትም። የክርስቶስ የዳግም ምጽአት እውቀት ሁልጊዜም ቢሆን መጠበቂያ ነው። በቅድስና ህይወት ላይ መጠበቂያ ነው። በአገልግሎት ላይ መጠበቂያ ነው። በህብረትና አንድነት ላይ ባላንስ የምንሰራው በዚህ ትምህርት ነውና ይሄ ትምህርት በመጥፋቱ ባላንስ ስተናል። አሁን ባላንስ ስተናል። በጣም መንገዳገድ ይታያል። ወደ አንድ አቅጣጫ ማዝመም ይታያል ማለት ነው። ቤተክርስቲያን በትክክለኛ መልኳ፣ ውበቷ፣ ማራኪነቷ እየተገለጠች አይደለም ያለችው። ነውር አልባ ሆና እየተገለጠች አይደለም ያለችው። ቤተክርስቲያን ነውር፣ እድፍና ፊት መጨማደድ የለባት ተብላለች። በዚህ መጽሐፍ ላይ እንደምንመለከተው በጣም በሚያሳዝን ሁኔታ ጌታ ነገ እንደሚመጣ ሳይሆን እንዳይመጣ የሚፈልጉ ሰዎች ሆነን የምንኖር ሰዎች ነን። ምን ሰራንና ምን አደረግንና ለምንድን ጌታውን የሚመጣው ራውን አይመጣም ይመጣላት በሉ የሚሉ በጣም ብዙ የፍርሃት ድምጾችን እንሰማለን። ይሄ በጣም ልብ የሚሰብር ነገር ነው። ክርስቲያን አገሩን ትቶ ሰማያዊ አገሩን የሚገለጠውን ክብር ረስቶ በዚህ ዓለም ያለ ነገር ሲሻማ፣ ሲራኮት፣ ሲጋፋ፣ ሲጣላ ከማየት በላይ ለማንም ሰው አሳፋሪ ነገር የለም። ስለዚህ ነው ማራኪነታችን፣ ውበታችን፣ ደምግባታችን የጠፋው ወገኖቼ። ትጋታችን፣ ቅድስናችን የጎደለው ለዚህ ነውና የክርስቶስ ኢየሱስ መምጣት እውቀት ሐዋርያ ጳውሎስ እንዳለ ሁሉ እኛ እያለ የሚናገረው እኛ አያችሁ። ስለዚህ አንድ ምስጢር ነግራችኋለሁ፣ ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ይላል። እንግዲህ የኋለኛው መለከት የምትለው ቃል እቺ ናት። አሁን እዚህ ጋር እየተናገረ ያለው ቀደም ዛጋ አንደኛ ተሰሎንቄ ምዕራፍ 4 ላይ ያየነው ስለማን ነው? አንቀላፍተው ስለሚቀሰቀሱ ሰዎች ነው። በክርስቶስ የሞቱ አስቀድመው ይነሳሉ ብሎ የሞቱት ስለሚነሱበት መለከት ነው የሚናገረው። ሙታን ከመቃብር ስለሚቀሰቀሱበት ትእዛዝ፣ ስልጣን ነው የሚናገረው።
ነገር ግን እዚህ ጋር ግን ደግሞ የሚናገረው በሕይወት ያለነው ስለምንለወጥበት ስለምንቀየርበት ስርዓት ነው የሚናገረው ማለት ነው ወገኖች። ከዚህ አንጻር አንድ ምስጢር ነግራችኋለሁ። ሁላችን አናንቀላፋም፣ በሕይወት ምንኖር ምንቀራለን። ነገር ግን የኋለኛው መለከት አለ። የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። ይሄ የኋለኛው መለከት የተባለው እኛ የምንለወጥበት መለከት ነው። እኛ የምንቀየርበት መለከት ነው። በሕይወት ያለነው ሞትን ያልቀመስ ነው የምንለወጥበት የምንቀየርበት የክርስቶስን ክቡር አካል ወይም የትንሣኤ አካል የምንለብስበት በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1-5 እንደተጻፈው ሁሉ ከእግዚአብሔር ዘንድ የሆነ የዘላለም ሕንፃ የማይፈርስ ሕንፃ እንለብሳለን እንደተባለው ሁሉ እሱን የምንለብስበት ይሄኛው የኋለኛው መለከት ነው። በሌላ ቋንቋ መጀመሪያ የሚነሱት በመቃብር ያንቀላፉት አምነው ያንቀላፉት ወገኖች ከሆኑ ፊተኛው መለከት የነሱ ነው። ፊተኛው መለከት ሙታን ለመቀስቀስ ሲሆን ኋለኛው መለከት ወይም ሁለተኛው መለከት ደግሞ በሕይወት ያለነው የምንቀየርበት ነው። በሕይወት ያለነው የምንቀየርበት ነው ወገኖች። በሕይወት ያለን ሰዎች ሞትን ያልቀመስን ጌታ ሲመጣ በሕይወት የሚያገኘን ቅዱሳን የምንለወጥበት የምንቀየርበት እሱ ስርዓት የኋለኛው መለከት ተብሏል። ለምን? የፊተኛው መለከት ሙታን የሚቀሰቀሱበት ነው። የኋለኛው መለከት ደግሞ እኛ የምንቀየርበት ነው የምንለወጥ። ስለዚህ መለከቱ አይቋረጥም ማለት ነው። አንድ ጊዜ መለከት መጀመሪያ ሲነፋ የሚሆነው ነገር ምንድነው ማለት ነው? ሙታን ይቀሰቀሳሉ። የሚቀጥለው መለከት ደግሞ በሕይወት ያለነው ጌታ ሲመጣ በሕይወት የሚያገኘን እንለወጥበታለን ማለት ነው። የኋለኛው መለከት ትርጉሙ ይሄ ነው። ስለ ሰባተኛው መለከት መጥቼ እዛ ጋር ዮሐንስ ራእይ ላይ ያለውን አብራራለሁ። ስለ እሱ አይደለም የሚናገረው ነው። የኋለኛው መለከት የፊተኛው መለከት ስላለ ነው። የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን ማለት በዓይን ጥቅሻ ማለት በዓይን እርግብግቢት ማለት ነው። within a twinkle of an eye ምናደርጋለን? እንለወጣለን። የኋለኛው መለከት እኛ የምንለወጥበት ነው። የፊተኛው መለከት ደግሞ ሙታን የሚቀሰቀሱበት ነው ማለት ነው። መለከት ይነፋልና አያችሁ፣ አሁን እዚህ ጋር እንደው ሁለቱን መለከት ነው የሚነግረን። መለከት ይነፋል። ይሄ የፊተኛው መለከት ነው። ሙታን የማይበሰብሰው ነው ይነሳሉ። ስለዚህ የኛው መለከት ምን የሚለው የመጀመሪያው መለከት ሙታን የማይበሰብሰው ነው የሚነሱበት ነው። የኋለኛው መለከት ደግሞ በሕይወት ያለን የምንለወጥበት ነው። እዚህ አንደኛ ተሰሎንቄ ላይ የተጠቀሰው መጀመሪያ ያነበብኩት ምዕራፍ 4 ላይ የተጠቀሰው ሙታን የሚቀሰቀሱበት መለከት የመጀመሪያው መለከት ሲሆን በሕይወት ያለነው ደግሞ ሳንሞት ሞትን ሳንቀምስ ሞትን ሳናይ ትራንስፎርም የምናደርግበት የምንለወጥበት መለከት የኋለኛው መለከት ተብሎ ተገልጧል። መለከት ይነፋልና ሙታን የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ስለዚህ ስለ ሁለት አይነት ሰዎች ነው የሚናገረው ብያለሁ። አንደኛ ሙታን የማይበሰብሱ ሆነው ስለመነሳታቸው ወይም ስለሚነሱት፣ ሁለተኛ ደግሞ በሕይወት እያለ ስለምንለወጠው። እነሱ የሚነሱበት ሙታን የሚነሱበት ፊተኛው መለከት ነው። ቀጥሎ ደግሞ በሕይወት እያለን ያለነው በቅጽበት ዓይን የምንለወጥበት ኋለኛው ወይም ሁለተኛው መለከት ነው ማለት ነው። የሚበሰብሰው የማይበሰብሰው ሊለብስ፣ የሚሞተው የማይሞተው ሊለብስ ይገባዋል። ይሄ እንግዲህ አንደኛ ቆሮንቶስ ምዕራፍ 15 ሙሉ በሙሉ ጳውሎስ ትንሣኤን ያብራራበት ነው። በትንሣኤ ላይ የሚነሱ ክርክሮችን፣ ትንሣኤ ሙታን የለም የሚሉ ሰዎች የሚያነሷቸውን ጥያቄዎች ያብራራበት የመለሰበት ነውና የሚበሰብሰው የማይበሰብሰው ሊለብስ፣ የሚሞተው የማይሞተው ሊለብስ ይገባዋል። ዳሩ ግን የሚበሰብሰው የማይበሰብሰውን ሲለብስ፣ ይህ ስጋችን ራሱ ነው ወደ አለመበስበስነት የሚቀየረው። የሚበሰብሰው የማይበሰብሰውን ይለብሳል። ሲለብስ የሚበሰብሰው የማይበሰብሰውን ሊለብስ የሚሞተው የማይሞተው ሊለብስ ይገባዋል። ዳሩ ግን የሚበሰብሰው የማይበሰብሰውን ሲለብስ የሚሞተው የማይሞተውን ሲለብስ፣ በዛን ጊዜ ሞት ድል በመነሳት ተዋጠ ተብሎ የጻፈው ቃል ይፈጸማል። እንግዲህ ሞት ድል በመነሳት ተዋጠ የሚለው ቃል በንጥቀት የሙታን ሲነሱ አይደለም ሞት ድል በመነሳት የሚዋጠው። ሞት ድል በመነሳት ተዋጠ የሚለው በሕይወት ያለነው ሰዎች በመለወጣችን ነው። ይህን ነው ሚስጥር የሚለው ጳውሎስ። በሕይወት ያለነው ሰዎች ሳንሞት፣ ሞትን ሳንቀምስ፣ ሞትን ሳናይ በሕይወት እያለን ይሄ የሚበሰበሰው ባዲ ወይም ስጋችን ሲለወጥ ሞት የዛን ቀን መግደል አቃተው ማለት ነው። እንግዲህ ጌታ ኢየሱስ ክርስቶስ መገለጥ የሞትን ኃይል ይሽረዋል። የመጨረሻው ጠላት የሚሻረው ሞት ነው ተብሎ እዚሁ ቁጥር 28 ላይ ተገልጧል። አንደኛ ቆሮንቶስ 15:28 ላይ የመጨረሻው ጠላት የሚሻረው ጌታ ኢየሱስ ሲመጣ ነው። ጌታ ኢየሱስ ሲመጣ በሕይወት ያለነው ሰዎች ሳንሞት፣ ሞትን ሳንቀምስ ስንለወጥ የዛን ቀን ሞት በእኛ ላይ ያለው ስልጣን ያበቃል ማለት ነው። እኛን ሳይገለን ሳንሞት፣ ሞት ሳንቀምስ ይሄ ኃጢአተኛው በኃጢአት ምክንያት የሞተው ስጋችን ራሱ ሮሜ 8:10 ላይ እንደተጠቀሰው በኃጢአት የሞተው ይሄ ሰውነታችን ራሱ ሳይሞት በኃጢአት ምክንያት እንኳን ሳይሞት የጌታ መምጣት ግን ከሞት ስርዓት አስመልጦን አስወጥቶን በሕይወት ስንዋጥ
ወደ አለመበስበስ ስንሄድ የዛን ቀን ሞት መግደል ያቆማል። የዛን ቀን ሞት ኃይሉን ያጣል። ከዛ በኋላ ሰው አይገልም አይደለም። እንደውም ከዛ በኋላ የሚሆነው 7 ዓመት መከራ ምድር ላይ ደም እንደ ጎርፍ የሚፈስበት ነው። በዓለም ላይ ምናልባት የዓለማችን 3/4 ህዝብ የሚያልቅበት በዓለም ታሪክ ሆኖ የማያውቅ እጅግ በጣም አሰቃቂ አስፈሪ ታላቅ የሆነ መከራ ነው በምድር ላይ የሚሆነው። ከዛ በኋላ በጣም ብዙዎችን ይገላል። እንደውም ይመስለኝ በዚህ በቀል ይመስለኛል እዛ ጋር ያለው ሞት በታላቁ መከራ የሚሆነው ሞት እዚህ ጋር ሞት መግደል በማቆሙ አሁን መግደል እችላለሁ ብሎ እንደውም የዓለም ህዝብ ለመጨረስ ነው የሚነሳው። ጌታ አሜን ሲናገር ቀኖቹ ባያጥሩ ኖሮ ይላል፣ እነዚያ መከራ ቀናት ባያጥሩ ኖሮ 3 ዓመት ከ6 ወር ባይሆን ኖሮ ማለት ነው ስጋ የለበሰው ሁሉ ባልዳን ነበር በማለት ሞት በጣም በታላቅ በቀል ሞት መንፈስ ነው ወገኖች፣ ገዳይ መንፈስ ነው። ሞት ስፒሪት ነው። ሞት ስፒሪት ነው። ህይወትም መንፈስ ነው። የምንቀበለው ህይወት መንፈስ ነው። ስለዚህ ያ እኛ በመለወጣችን ምክንያት እኛ መግደል ባለመቻሉ በበቀል ይወጣና በምድር ላይ ያለውን ህዝብ በሙሉ ይጨርሰዋል ማለት። አሁን ማቀሙ እንደገና ጉልበቱ የመግደል አቅሙን ያሳያል ማለት ነው። ሞት ዓለምን ይወርሳታል። ዓለም በሞት ፍርሃት በሞት ጨለማ ትዋጣለች። የሰው ልጆች እንደ ቅጠል ይረግፋሉ በምድር ላይ ማለት ነው። በ7 ዓመት መከራ ስፔሻሊ በ3 ዓመት ሁለተኛው 3 ዓመት ተኩል ላይ ማለት ነው። ስለዚህ ግን እዚህ ጋር ሞት ድል በመነሳት የሚዋጣው በምንድን ነው? ይሄ በኃጢአት ምክንያት የሞተው ስጋችን ሳይሞት በጌታ መምጣት ድንገተኛ መገለጥ በህይወት ሲለወጥ በህይወት ሲዋጥ ከመበስበስ ወደ አለመበስበስ ከመዋቲነት ወደ ኢመዋቲነት ሲሸጋገር የዛን ጊዜ ሞት ምን ያደርጋል? ድል በመነሳት ይዋጣል። መግደል አቃተው፣ አልቻለም፣ አመለጥ ነው ሞትን ሳናይ። በእውነት የጌታ መምጣት ብዙ ነገር የሚለውጠው የሞትን ኃይል ይሽራል፣ የኃጢአትን ጉልበት ይሰብራል፣ የሰይጣን ኃይል ያዋርዳል፣ የዚህን የጨለማ ዓለም ስርዓት ይሽረዋል። አዲስ ሰማይ አዲስ ምድር የሚገለጠው በክርስቶስ ኢየሱስ መምጣት ነው ወገኖች። የጌታ መምጣት ጉዳይ ቸል የሚባል አይደለም። ቤተክርስቲያን ከዚህ በኋላ በቀረው ዘመን ጌታ እስኪመጣ ድረስ በእያንዳንዱ መድረክ ላይ ያለማቋረጥ ልትሰብከው የሚገባ ምዕመናን አማኞች በጥንቃቄ እንዲኖሩ ማስገንዘቢያ፣ ማንቂያ፣ ያለማቋረጥ መደውል ያለበት ደውል ነው። ዓለም በጣም ቀብጠቱን፣ ጨለማውን፣ አመጹን ያበዛው ሄዷል። ከዚህ ነው መጽሐፉ ጻድቁም ይጽደቅ አመፀኛውም ያመጽ ይላል። ቅዱሱም ይቀደስ ርኩሱም ይርከስ ይላል። ስለዚህ ርኩሰት ጫፍ ክላይማክስ ላይ ይመጣል። ቅዱስናም እንደዛው። አመጽ ክላይማክስ ላይ ይመጣል። የአመጽ ክላይማክስ፣ የአመጽ መጨረሻው፣ የአመጽ ፍጻሜው እኔ ክርስቶስ ነኝ ብሎ በክርስቶስ ፋንታ ራሱን የሚገልጠው አመፀኛ የአመጽ ልጅ መገለጥ ነው። የክርስቶስ ተቃዋሚ መገለጥ። ምናልባት በቅርብ የሰራሁላችሁን ቪዲዮ ካያችሁ አሁን እንኳን በእንግሊዝ ሀገር ማህዲ ነኝ ብሎ የተገለጠ አንድ ሰው አለ። ክርስቲያኖች የሚጠብቁት መንፈስ ቅዱስ እኔ ነኝ፣ ሙስሊሞች የሚጠብቁት ታዳጊ ማህዲ ኢማም ማህዲ እኔ ነኝ ብሎ የተገለጠ ሰው አለ። ድንቅ ፍጻሜ ላይ ገብታችሁ ማየት ትችላላችሁ። አብዛኛውን በቴሌቪዥን ይህን ፕሮግራም የምትከታተሉ ወገኖች ይህን ለማየት እድል የላችሁም። ወቅታዊ ዘገባዎችን ለማግኘት ብዙ እድል አይኖራችሁም። ድንቅ ፍጻሜ ቲዩብ ላይ ገብታችሁ ካያችሁት ግን ስለ ማህዲ ታገኛላችሁ ማለት ነው። አይሁዶች የሚጠብቁት መሲህ እኔ ነኝ። ስለዚህ አሁን በሞቱት በካቶሊኩ ፖፕ ፍራንሲስ ፋንታ እግዚአብሔር እኔን ፖፕ አድርጎ አስነስቶኛል ብሎ የመጨረሻው ዘመን ዓለምን ከጥፋት የሚታደጋት፣ ዓለምን ወደ ሰላም የሚመልሳት፣ ዓለምን በረፍት የሚሞላት ታዳጊዋ ማህዲ እኔ ነኝ ብሎ ሙስሊሞች ማህዲ ብለው የሚጠብቁት ሰው አለ። ሩለር ገዢ፣ የመጨረሻው ገዢ፣ እስልምናን በዓለም ላይ የሚያሰፍን ማህዲ ተገልጫለሁ ብሎ በእንግሊዝ ሀገር ተገልጦ ነው ያለው። የሰው በዓለም አቀፍ ደረጃ በጣም ብዙ ተከታዮች አሉት። ሰዎች እጁን እየጫነ መጸለይ ጀምረዋል። ሰዎች እየተፈወሱ ነው በታምራትና በድንቅ ለመገለጥ። ፖፕ ፍራንሲስ እንደሚሞቱ ትንቢት ተናግሬያለሁ፣ ሞተዋል ብለዋል። ሌላም ነገር ከዚህ በኋላ በዓለም ላይ እንዲህ ያሉ ምልክቶች በጣም እየበዙና እየጨመሩ የሚሄዱት ወገኖች ከምታስቡት በላይ ማለት ነው። ስለዚህ ሞት ድል በመነሳት የሚዋጣው ህይወት በምድር ላይ የሚነክሰው በክርስቶስ ኢየሱስ መምጣት ስፔሻሊ ባመን ነው በእኛ ላይ ማለት ነው። ከዛ በኋላ ታላቁ መከራ ነው ወደ ዓለም የሚገባው ማለት ነው። እና ጌታ ጽድቁን በኃይል ይገልጠዋል፣ ቅድስናውን በኃይል ይገልጠዋል። ቅድስና ኃጢአትን እስኪውጥ ድረስ፣ እርኩሰትን እስኪውጥ ድረስ፣ ጽድቁ ኃጢአትን እስኪያስረሳ ድረስ የተተረፈረፈ ጽድቅ ይገለጥና ይሄ ስጋችን ከተገለጠው ጽድቅ ብዛት የተነሳ ሞትን በኃጢአት ምክንያት የሆነ ሞት ሳይቀምስ ይለወጣል። ከሞት እናመልጥ እያየን ሞት እናመልጠዋለን። መቃብር ሳናይ ሞትን ሳናይ እናመልጠዋለን። የዛን ቀን ሞት ድል በመነሳት ተዋጠ። ጳውሎስ ሚስጥር የሚለው ይሄን ነው። ሳንሞት በሕይወት እያለ መለወጣችን ነው ሚስጥር ብሎ የሚገልጠው ማለት ነው። ክብር ለእግዚአብሔር ይሁን።
የዚህ ፊተኛው መለከት የትኛው ነው ማለት ነው? ፊተኛው መለከት ይሄ ነው፣ እኛ የምንለውጥበት ነው። ቀጥሎ ደግሞ የኋለኛው መለከት የሚባለው ፊተኛው መለከት የምንለው ሙታን የሚቀሰቀሱበት ነው። የኋለኛው መለከት የሚለውና በዚህ ላይ ያብራራው በህይወት ያለነው ሰዎች ሳንሞት የምንለወጥበትን መለከት ነው ኋለኛው መለከት የሚለው። ኋለኛ ያለው ፊተኛ ስላለ ነው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር። ስለዚህ የኋለኛው መለከት የሚለው እዚህ ዮሐንስ ራእይ ምዕራፍ 11 ላይ የተጠቀሰውን እንዳልሆነ ለማሳየት ሞክራለሁ። ዮሐንስ ራእይ ምዕራፍ 11 ቁጥር 14 እስከ 15 ለምን የሚል ቃል አለ? ሁለተኛ ወዮ አልፏል፣ እነሆ ሶስተኛ ወዮ በቶሎ ይመጣል፣ ሰባተኛው መልአክ ነፋ ይላል። እንግዲህ ቤተክርስቲያን በመከራው ዘመን መካከል ላይ ነው፣ መሀል ላይ ነው የምትወሰደው የምትነጠቀው ብለው የሚያምኑ ወገኖች አንዱ የሚጠቅሱት የኋለኛው መለከት የተባለው ይህ ሰባተኛው መለከት ነው የሚለው። ይሄ ስህተት ነው፣ በጣም መታረም አለበት፣ ስህተት ነው። ሰባተኛው መለከት ነፋ፣ በሰማይም ያለ መንግስት ለጌታችንና ለእርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሳል የሚሉ ታላቅ ድምጾች ሆኑ ይላል። ይህ በመከራው ዘመን ላይ የሚሆን ነው፣ በመከራው ዘመን አጋማሽ ላይ የሚሆን ወገኖች። ይህ ሰባተኛ መለከት እንግዲህ ይሄ ምዕራፍ 11 ነው። ምዕራፍ 12 ላይ ሴቲቱ ትገለጣለች፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች አላት፣ በራሷም ላይ የ12 ከዋክብት አክሊል የሆነላት ሴት ትገለጣለች። እቺ እስራኤል ናት። ከዛ በኋላ ልታምጥ ልትወልድ ተጨንቃ ትጮኻለች። ልጇ ሊበላ ታላቅና ቀይ ዘንዶ ይገለጣል፣ ልጇ ይነጠቃል፣ ሴቱ ወደ ምድረ በዳ ትሰደዳለች። ይሄ ምዕራፍ 12 ላይ ነው የሚሆነው። ሴቱ እንዳመለጠችው ሲያቅ ምዕራፍ 13 ላይ ቀጥታ ዘንዶ ማን ያገኛል? የባሕር አሸዋ ላይ ቆብና 7 ራስና 10 ቀንዶች ያሉትን አውሬ ወይም ደግሞ የክርስቶስ ተቃዋሚ የሚባለውን ሰው ያስነሳዋል። የሚጀምረው እዚህ ጋር ነው ማለት ነው ወገኖች፣ እዚህ ጋር ነው። ስለዚህ ምዕራፍ 11፣ 12 እና 13 ቀጥታ የመከራውን ዘመን አጋማሽ መሀል ላይ ያለውን ክፍል የሚያሳዩን ምዕራፎች ናቸው ማለት ነው። እና ይሄ ሰባተኛው መልአክ ነፋ፣ በሰማይም ያለ መንግስት ለጌታችን ለእርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ድረስ ይነግሳሉ የሚል መለከት ነው የተነፋው። እንግዲህ ሆነች ብሎ ሲል እዚህ ጋር ጌታ ኢየሱስ ክርስቶስ የዓለም መንግስት ጠቀለለ ማለት አይደለም፣ ጠቀለለ ማለት አይደለም። ነገር ግን እዚህ ጋር አውሬው በምድር ላይ ይገለጣል። በዛው ልክ ደግሞ ጌታ በመከራው ዘመን መሃል ላይ መንግስቱን የሚገልጥባቸው የመንግስት ወንጌልን የሚሰብኩ የወንጌል ሰባኪዎችን በዓለም ላይ የሚያስነሳበትና በታላቅ ስልጣንና ኃይል በታላቅ ሪቫይቫል እንደገና በዛ መከራ ውስጥ ደግሞ ወንጌል የሚሰበክበት ጊዜ ነው ይሄ ጊዜ። እና ሰይጣን ወደዚህ ዓለም በስልጣንና በኃይል ይወድቃል ወይም ይወርዳል። ወንጌልም እንደዛው በዛው መጠን በክርስቶስ በስልጣንና በኃይል ይገለጣል፣ ይሰበካል ማለት ነው። ነገር ግን ይህን ሰባተኛውን መለከት እዚህ ምዕራፍ 8 ላይ ስመጣ የምናገኘው ነው። መለከቱ የሚጀምረው እዚህ ጋር ነው። ምዕራፍ 8 ዮሐንስ ራእይ ምዕራፍ 8 ቁጥር 1 እስከ 2 ሰባተኛውን ማተም በፈታ ጊዜ ይላል። ሰባተኛው ማተም ሲፈታ 7 መለከቶች ናቸው የሚገለጡት። እኩል ሰዓት ያህል ዝምታ በሰማይ ሆነ ይላል። ለ30 ደቂቃ የሚያህል ዝምታ በሰማይ ሆነ ካለ በኋላ በእግዚአብሔርም ፊት የሚቆሙትን 7ቱን መላእክት አየሁ። 7 መለከት ሰጣቸው። እነዚህ የሚነፋ መለከት ነው የሰጣቸው። 1 2 3 4 5 የተባለ 7 መለከት ማለት ነው። እንግዲህ 3ቱ መለከቶች እነዚህ ናቸው። የመጀመሪያው ሙታን እንዲቀሰቀሱ፣ ደግሞ በመቀጠል ደግሞ በህይወት ያለ ነው የምንለውጥበት መለከት ነው። ይሄ ከመከራው ዘመን በፊት ነው። ራእይ 11 ላይ ያየነው ደግሞ በመከራው ዘመን አጋማሽ ላይ የሚሆን 7ኛው የመለከት ፍርድ ነው። 3ኛው ማቴዎስ ወንጌል ምዕራፍ 24:31 ላይ ያየነው ደግሞ እሱ በቀጥታ ጌታ ኢየሱስ ክርስቶስ ለፍርድ ሲገለጥ የሚነፋ መለከት ነው። ምርጦቹን ለመሰብሰብ የሚነፋ መለከት ነው ማለት ነው። ስለዚህ የኋለኛው መለከት የሚለው ቤተክርስቲያን በመከራው ዘመን አጋማሽ ላይ ትነጠቃለች የሚል ፈጽሞ እንደማያሳይ በመገንዘብ ከእንደዚህ አይነት ሰት ልንጠነቀቅ ልንጠበቅ ይገባናል። ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ኢየሱስ ክርስቶስ ይመጣል። መንግስተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከአምላክ ጋራ ኑሮ እንደገና ከአምላክ ጋራ ኑሮ እንደገና የሞትን ድልድይ እንሻገርና እንራመዳለን ለኑሮ እንደገና የአሁኑ መንደር መንግስተ ሰማይ ግንቡ የጸና ነው በበጉ ደም ላይ መንግስተ ሰማይ ከሞት ወዲያ ለኛ መጠለያ
ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከአምላክ